እስከ 8 ሬክተር ስኬል የመሬት መንቀጥቀጥን መቋቋም እንዲችል ተደርጎ በተሰራው በዚህ ህንፃ ውስጥ እያንዳንዱ የበረንዳ ግሪል፣ የመብራት ጌጦችና የመጋረጃ መስቂያ እንዲሁም ግድግዳዎቹ ከእብነበረድ ከክሪስታልና ከከበሩ ዕንቁዎች ነው የተሰራው። በ2025 የቤቱ ጠቅላላ ዋጋ $2 ቢሊዮን ወይም 300 ቢሊዮን ብር በማውጣት የዓለማችን በዛሬው ቪዲዮ የዓለማችን ብሎም የፕላኔታችን 5 እጅግ ቅንጡና ውድ ቤቶችን እንቃኛለን። በድጋሚ እንኳን ወደ ቻናላችን በደህና መጡ። አምስተኛ ኤሊሰን ስቴት ካሊፎርኒያ። ይህ ቤት የዓለማችን ቁጥር 2 ባለሀብት የ227 ቢሊዮን የአሜሪካን ዶላር ጌታና የኦራክል ኮርፖሬሽን መስራች የሆነው የላውረንስ ጆሴፍ ኤሊሰን ሲሆን በ93077 ካሬ ሜትር ላይ የተንጣለለው ይህ ቤት የበዙ አስደናቂ ነገሮችን ይዟል። ዋናው ቤት በ8000 ካሬ ላይ ያረፈ ግዙፍ ቪላ ነው። የ16ኛው መቶ ክፍለ ዘመን የጥንት ጃፓናውያንን የቤት አሰራር ዲዛይን ተደርጎ የተገነባ ሲሆን በውስጡም መዋኛ ገንዳ፣ 17 ቅንጡና በውድ ዕቃዎች ያሸበረቁ መኝታ ክፍሎች፣ 11 መታጠቢያ ቤቶች ሲኖሩት አብዛኛው የውስጥ ማካፈያ ግድግዳዎቹ ከእብነበረድና ከከበሩ ድንጋዮች ተዋቅሯል። ጠቅላላ ከግቢው እስከ ቤቱ ሰርቶ ለማጠናቀቅ 9 ዓመታትን ፈጅቷል። በዚህ ግዙፍ ግቢ ውስጥ አርቲፊሻል ሐይቅ፣ ጋራዥ፣ ጂምናዚየም፣ ስፓና የመዋኛ ገንዳ አለው። ምን ይሄ ብቻ ከ5 ሄክታር በላይ የሚሸፍን እንደ ማፕልስ፣ ኦአክስ፣ ሬድውድ እና ቼሪ ብሎሶም የመሳሰሉ የዓለማችን ውድ ዛፎች የተሞላ ሰፊ አትክልት ቦታ አለው። ከበርቴው ጠቅላላ ቤቱን ለማስገንባት $80 ሚሊዮን ወይም 12 ቢሊዮን የኢትዮጵያ ብር ፈሰስ ያደረገ ሲሆን በ2025 የቤቱ ዋጋ $200 ሚሊዮን ወይም 30 ቢሊዮን ብር በማውጣት የአምስተኛ ቦታን ተቆናጧል። አራተኛ ቪላ ሌስ ሴድሬስ ፈረንሳይ። በቤልጂየሙ ንጉስ ሊዮፖልዳ ሁለተኛ ለረጅም ጊዜ በባለቤትነት ተይዞ ቆይቶ በ2019 በጣሊያኑ መጠጥ አምራች ኩባንያ ኮምፓሪ ግሩፕ በ220 ሚሊዮን ወይም በ33 ቢሊዮን የኢትዮጵያ ብር የተሸጠው ይህ ቅንጡ ቤት በፈረንሳይ ሪቬራ በተባለ ውድ ሰፈር የሚገኝ ሲሆን በቀደምት ፈረንሳውያን ነገስታት የቤት አሰራር ዲዛይን ተሰርቷል። በ1800 ካሬ ላይ ያረፈው ይህ ቤት 14 ቅንጡና ውብ መኝታ ቤቶች፣ 11 ማራኪና ባለጌጥ መታጠቢያ ቤት፣ በተጨማሪ ከ3000 በላይ መጽሐፍቶችን የያዘ ቤተ መጻሕፍት አለው። በስነ ጥበብና ስዕሎች ባሸበረቀው በዚህ ቤት ውስጥ $102 ሚሊዮን ወይም 15 ቢሊዮን የኢትዮጵያ ብር የሚያወጡ 500 የዓለማችን ውድ ስዕሎችን ይዟል። በ141640 ካሬ ሜትር ሰፊ ቦታ ላይ በተንጣለለው በዚህ ሰፊ ግቢ ውስጥ ከ20,000 በላይ እጽዋትን የያዘ ሰፊ አትክልት ስፍራ፣ ኦሎምፒክ ሳይዝ የመዋኛ ገንዳ፣ ከ30 በላይ ለሚሆኑ ፈረሶች ጋጣ፣ የግል ሲኒማ አዳራሽን ጨምሮ ሄሊኮፕተር አንጣሎ የሚያቆም ሰፊ ስፍራም አለው። የቤት ውስጥ ግድግዳዎቹ ከነጭ ጣውላ የተሰሩ ሲሆን የተወሰኑ መኝታ ቤቶችና መታጠቢያ ቤቶች በሐርና በወርቅ ቅጠል አጊጠዋል። በ2025 የቤቱ ጠቅላላ ዋጋ $500 ሚሊዮን ወይም 75 ቢሊዮን የኢትዮጵያ ብር በማውጣት የዓለማችን አራተኛ በመሆን ክብረ ወሰኑን ይዟል። ሶስተኛ ቪላ ሊዮፖልዳ ፈረንሳይ። በፈረንሳይ የባህር ዳርቻ ሪቬራ በ72843 ካሬ ሜትር ላይ በኩራት የተንጣለለው ቪላ ሊዮፖልዳ የተለያዩ ባለሀብቶች በየጊዜው ሲፈራረቁበት ቆይቷል። ይህ መኖሪያ ቤት 11 ቅንጡ መኝታ ቤቶችን ከ14 መታጠቢያዎች ጋር ይዟል። ሰፋፊ የሆኑ የቤተሰብ መመገቢያ ክፍሎች፣ በፀሐይ መውጫና መግቢያ በኩል በዲዛይን የተሰሩ የንባብ ቦታዎች፣ የቤት ውስጥ የመዋኛ ገንዳ፣ ሲኒማ ቤት፣ ስፓና የፑል መጫወቻ ክፍል ያለው ሲሆን ከቤቱ ውጭ በተንጣለለው ግቢ ላይ ከ10 በላይ የመዋኛ ገንዳዎች እዚህም እዚያም ተሰርተው ይገኛሉ። ለእጽዋትና ለፍቅር ልዩ ቦታን በሚሰጡት በፈረንሳዮች ዘንድ የተለመደው የእጽዋት ቦታ በዚህ ቤት ውስጥ ከ10,000 በላይ ካሬ ሜትር ተለቆለት ከ50 በላይ አትክልተኛ ተመድቦለት ቀን ከሌሊት እንክብካቤ ሳይለየው የዛሬዋ ቀን ላይ ደርሷል። በዚህ ግቢ ውስጥ ከ1200 በላይ የወይን ዛፎች ሲኖሩ አንዳንዶቹ ከ100 ዓመታት በፊት የተተከሉ ናቸው። ከቤቱ ውጭ ካለው መዋኛ ገንዳ ጋር የተያያዘው በወጉና በየሰዓቱ እየተከረከመ ለግቢው ውብ ገጽታን ካላበሱት ተክሎች ጋር የቲያትር ቅኝት ያለው የሚመስል የውሃ ፋውንቴን ዓመት እስከ ዓመት 24/7 ሲደንስ ይኖራል። በተጨማሪም የእንግዳ ማረፊያ ቤት፣ የስፖርት ማዘውተሪያ ቦታና ሰፊ ጋራዥ በግቢው ውስጥ ይገኛል። ይህንን ቤት የማይክሮሶፍት ባለቤትና ባለሀብቱ ቢል ጌትስ የራሱ ለማድረግ በድርድር ላይ ይገኛል። በ2025 የቤቱ ጠቅላላ ዋጋ
$750 ሚሊዮን ወይም 112 ቢሊዮን የኢትዮጵያ ብር በማውጣት የዓለማችን 3ኛ ደረጃን ይዟል። ሁለተኛ አንቲላ ሙምባይ ህንድ። የ68 ዓመቱ የ116 ቢሊዮን ብር ባለጸጋና የዓለማችን 14ኛ ደረጃ ባለሀብት የሙኬሽ አምባኒ መኖሪያ የሆነው አንቲላ በፕላኔታችን ላይ ቅንጡ ከሆኑ መኖሪያ ቤቶች 2ኛ ደረጃ ላይ ፊት ብሏል። አርኪቴክቸራል ዲዛይኑ ተወዳዳሪ ያልተገኘለት አንቲላ 27 ፎቆችን ወደ ላይ የሚረዝም ሲሆን ኢንቴሪየር ቦታው ብቻ 400,000 ጫማ ይደርሳል። የቺካጎ ምርጥ አርኪቴክቸሮች የተጠበቡበትን ይህን ቅንጡ ቤት የአውስትራሊያው ኮንስትራክሽን ካምፓኒ ህንፃውን አስውቦ አቁሞታል። እስከ 8 ሬክተር ስኬል የመሬት መንቀጥቀጥን መቋቋም እንዲችል ተደርጎ በተሰራው በዚህ ህንፃ ውስጥ እያንዳንዱ የበረንዳ ግሪል፣ የመብራት ጌጦችና የመጋረጃ መስቂያ እንዲሁም ግድግዳዎቹ ከእብነበረድ ከክሪስታልና ከከበሩ ዕንቁዎች ነው የተሰራው። በተጨማሪም የዳንስ ስቱዲዮ፣ የዮጋ ቤት፣ ስፓ፣ መዋኛ ገንዳና ከ168 በላይ መኪኖችን አንቀባሮ የሚያቆም ሰፊ የጋራዥ ቦታ አለው። 5ቱ የባለጸጋው ቤተሰቦች የሚኖሩት የህንፃው የመጨረሻ 6 ወለሎች ላይ ሲሆን ለዚህም ምክንያቱ የፀሐይ ብርሃንን በቀጥታ ለማግኘት ሲባል ነው። በህንፃው ቴራስ ላይ ሰፋ ያለ ጋርደን ያለው ይህ ህንፃ በጠቅላላው 600 ሰራተኞችን የያዘ ሲሆን ይህም ማለት ለእያንዳንዱ የቤተሰቡ አባል 120 ሰራተኞች አሉት ማለት ይሆናል። የራሱ የሙቀት መቆጣጠሪያ ያለው ይህ ህንፃ በህንድ ሙቀቱ እስከ 40 ዲግሪ በሚደርስበት ወቅት በቤቱ ውስጥ ባሉ የበረዶ ክፍሎች አማካኝነት ቤቱን እስከ -0 ድረስ የሚያቀዘቅዝ ቴክኖሎጂም ተገጥሞለታል። በዚህ ግዙፍና ውድ ህንፃ ውስጥ በክሪስታልና በዕንቁ ያጌጡ 49 መኝታ ቤቶች፣ 78 መታጠቢያ ቤቶችና 8 ጂምናዚየሞች ይገኙበታል። በ2025 የቤቱ ጠቅላላ ዋጋ $2 ቢሊዮን ወይም 300 ቢሊዮን ብር በማውጣት የዓለማችን 2ኛ ደረጃን ይዟል። አንደኛ ቤኪንግሃም ፓላስ ዩኬ። በ77,000 ካሬ ሜትር ላይ የተንጣለለው የእንግሊዛውያን ንጉሠ ነገሥትና ቤተሰቦቻቸው መኖሪያ የሆነው ቤኪንግሃም ፓላስ በተለያዩ አውራ ጎዳናዎች መሃል በግርማ ቆሟል። ከግዙፉ ቤት ጀርባ ሙሉውን የአረንጓዴ ስፍራ ሲሆን ቤቱ በሬክታንግል ወይም 4 ማዕዘን ቅርጽ ነው የተሰራው። በወርቅ ካጌጠው የውጭ በር ጀምሮ በተለያዩ ውድና ዕንቁዎች አብዛኛው ቤቱ ክፍል አጊጧል። የእንግሊዛውያን ቤተሰቦች ከዚህ ቤት በተጨማሪ አንድ ሌላ መገለጫ አላቸው። ስነ ስርዓት፣ ቁጥብነት፣ ከልክ ያለፈ የንጉሳውያን ቤተሰብ አስተዳደራቸውና በቄንጠኛ አካሄድ በሚገማሸሩ ፈረሰኞቻቸውና በዕንቁ ባጌጦ ሰረገላዎቻቸው ሲሆን በፍጹም በቤቱ ውስጥ ማስቲካ ማኘክ፣ ያለ ምክንያትና ያለ ረዳት ከቦታ ቦታ መዘዋወር፣ ሳይጠየቁ ማውራት የተከለከለ ብቻ ሳይሆን ጸያፍም ጭምር ነው። በግቢው ውስጥ እዚህም እዚያም ከሚታዩት ሰረገላዎች በተጨማሪ የቤቱ ግርማ ሞገስ የሆኑ ከ50,000 በላይ እጽዋቶች ያሉ ሲሆን በዚህ ግዙፍ ቤት ውስጥ ደግሞ በጠቅላላው 775 ክፍሎች አሉ። 19ኙ ስቴት ሌክዠሪ ክፍሎች ሲሆኑ 52 የነገስታት ቤተሰቦች ቅንጡ መኝታ ቤቶች፣ 92 ቢሮዎች፣ 78 መታጠቢያዎችና 188 ቅንጡ የሰራተኛ ክፍሎች አሉት። ከቤቱ በጥቂት ሜትር ርቀት ላይ የንግሥት ቪክቶሪያ ሐውልት በማራኪ ዲዛይን በእብነበረድና በከበሩ ድንጋዮች ተሰርቶ በውብና ዳንሰኛ ፋውንቴን ታጅቦ በግርማ ቆሟል። በ2025 የቤቱ ጠቅላላ ዋጋ $5 ቢሊዮን ወይም 750 ቢሊዮን የኢትዮጵያ ብር በማውጣት ተወዳዳሪዎቹን የዓለም ቅንጡ ቤቶች በብዙ እጥፍ ርቀት እየመራ ይገኛል።